አቤል ከኤፋ የበለጠ ለአብርሃም እንደሚቆጭ ለአብርሃም እንደሚያስብ እንደሚጨነቅ እንደሚጠበብ ነው እንግዲህ እዚህ ጋር አክት እያደረገ ያለው። ኧረ እባክህ እንደዛማ ቢሆንማ ልክ እንደ ወንድሜ ነው ማየው አብሮ አደጌ ነው ስትልማ እንደነበረ እኮ ቢሆን ትላንትላ ሩታ እርጉዝ እያለች ሩታ 2 ነፍስ ሆና እነዛም ብዙ መከራዎችና ሲቃዎች ስታሳልፍ ሄርሜላን እረፊ ልጁ ባልዳር ነው አያዋጣሽም ብለክ ባስቆምካት ነበረ። ገብቷል አይደለ? የማይመስል ወሬ ዛሬ ላይ ብታወራው ማንም ሊያዳምጥክ አይችልም። ሄርሜላን ብትሆን ደግሞ አላመማትም፣ እርጉዝም አይደለችም። እንደውም በጣም እያስመሰልሽ የነበረው ደግሞ ከአብርሃም የበለጠ ዛሬ አንቺ በጣም እያስመሰልሽ ነበር፣ በጣም እየተሞች ነበር። በነገራችን ላይ ይሄ ነገር እንደሚመጣ እኮ ታውቂያለሽ። ትላንትም ከትላንት ወዲያም ተነግሮሻል። ይዘገያል እንጂ እኔና ባለቤቴ አብረን እንደምንሆን እራስሽ ከጥቂት ጊዜያቶች በኋላ እምታይ ይሆናል። የዛን ጊዜ ምን አለች ሩታ ብለሽ የምትመጭበት ጊዜ ይኖራል ብላ ሩታም ነግራሽ ነበር። አልሰማሽም። የሰው ባል የሰው ነው። በተለይ የወለደ ሰው ደግሞ መቼም በልጁ ጉዳይ እንኳን ቢሆንም ሊለያይ አይችልም። ገብትሻል አይደለ? ዛሬ ላይ አንቺ ለአብርሃም ዋጋ እንደከፈልሽ፣ ዛሬ ላይ አንቺ አብርሃምን ቀና እንዳረግሽው፣ ትላንትና ሩታ እንደጣለችው አድርገሽ ነው እኮ የምታወሪው። የትኛውን ዋጋ ከፍለሽ ምን አድርገሽለት? ዛሬ ላይ አምሮበት ተውቦ፣ ዛሬ ላይ የራሱ የሆነ ነገር ኖሮ የተደላደለ ኖሮ ላይ ሆኖ መተሽ አብርሃምን የራሽ ለማድረግ ስለጣርሽ፣ ከትዳሩ ላይ ዋጋ ከከፈለችለት እንስት ላይ መተሽ ከሷ አለች የራሽ ለማድረግ ስለጣርሽ፣ ይህ በጣም ስህተት ነው። ሩታ እንኳን አላለችም። አንቺ የተጠቀምሽም ቃላቶች እንኳን ሩታ አልተጠቀመችም። ሩታ እኮ ስታገኘው በንጹህ ልቧና በንጹህ ፍቅር ነው። አብርሃምን ምናልባት እና ሩታን ምናልባት የማታውቂያቸው ከሆነ በደንብ ቪዲዮቸውን ገብተሽ ማየት ትችያለሽ። ገብቶሻል አይደለ? እንዴት ነው አንቺ ምን ያህል ልብ ኖሮሽ ምን ያህል ደፋር ብትሆኝ ነው ራሱ ዛሬ ላይ አብርሃምን ቀና እንዳረግሽው፣ ዛሬ ላይ አብርሃም አንቺ ባትኖሪ ኖሮ አላደል የሆነ ቦታ ላይ ወድቆ እንደሚገኝ አይት። አረ በጣም ሼም ነው እውነት፣ በጣም ሼም ነው። ሲቀጥል ደግሞ አብርሃም በጣም ሙሉ ጤነኛ ነው። በቃ በጣም ሙሉ ጤነኛ፣ በጣም የተረጋጋ ሰው ነው። ምንም እየሆነ ያለው ነገር የለም። ባይሆን አቤል አንተ ምናልባት አሞ ከሆነ አንተ ምናልባት ሕክምና ሊያስፈልግ ይችላል። ሲጀመር እኮ ኤፋ ይዘው መሄድ አልነበረብክም። ወደዛ እቤት ይዘው መሄድ አልነበረብህም። ለሚዘከው ራሱ እንዴት አላውቅም። ምንም እኮ አልሆነችም ነው ኢመርጀንሲ ኮል ሆኖብክ ነው። ድንገት ሄርሜላ ታሟለች አልቻለችም ተብለክ ነው እንጂ መቼም ይዘክ ራሱ እኮ መሄድ አልነበረብህም። በቃ ይሄ ልጅ እኮ ተጸጸተ አይደል? ይሄ ልጅ ተጸጸተ። ከልጄና ከሚስቴ ጋር ነው መኖር የምፈልገው። ሩታን በድያታለሁ፣ አስቀይሜያታለሁ፣ ብዙ ጥፋቶችን አጥፍቻለሁኝ። እኔን አታቀኝም ወይ? እኔን ቃል ገብተህልኛል፣ ቀለበት አሰርሰራልኝ፣ መቼ ነው ያሰርኩልሽ? ምንድን ነው እያልሽ ያለሽው? በቃ አልፈልግም። ይሄ ነገር እንደሚመጣም እኮ አንቺም ታውቂው ነበር እኮ፣ ሳታውቂው ቀርተሽ አይደለም። ግን ፈልገሽ ነው እያንዳንዱ ነገር እየሆነ ያለው። ብዙ ጊዜም ትፈሪ ነበረ። ብዙ ጊዜም የሆነ ኮሽታ በተፈጠረ ቁጥር ብዙ አብርሃም የምትጠይቂው ጥያቄ አለ። ሩታ ጋር ሄድሽ የምታናገሪያት ነገር አለ። አረ የእውነት አሁንስ ቢበቃሽ፣ አሁንስ የሴትነትሽን ክብር የሆነ ድንበር ብታበጅለት መልካም ነው። አንደኛ እኔ ይህ ሁሉ ኦዲየንስ እየሰደበሽ፣ ይህ ሁሉ ውርጅብኝ እየወረደብሽ፣ ምን ያህል ጥንካሬ ኖሮሽ፣ ምን ያህል ብርታት ኖሮሽ እኔ ሚዲያው ላይ እንደምትመጪ በጣም እየገረመኝ ነው። የእውነት ነው የምላችሁ። እንደዚህም ይቻላል? በቃ ምንም ያህል ብር ፓወር ቢኖረው ግን የዚህን ያህል ነው። በቃ አብርሃም አልፈልግም፣ ከዚህ በኋላ ከአንቺ ጋር መቀጠል አልፈልግም። ይሄ እኮ በቂ ነው። በነገራችን ላይ ቤተሰቦቼ ሰላም ሳላላችሁ ረጅም ሰዓት አወራችሁ አይደለ? እንዴት ናችሁልኝ? በያላችሁበት ሰላምና ጤና ፍቅርን አብስቼ ይመኝላችኋለሁ። ላይክና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ የኔ ውድ ቤተሰቦች። የእውነት ነው የምላችሁ። እኔ እንዳልኳችሁ ነው። እኔ ምን አይነት ሞራል ምን አይነት ጥንካሬ ኖሯት ሄርሜላ ቆማ እንደምትመጣ አላውቅም። ታውቃላችሁ ከዚህ በፊትም እኮ ከአንዴ 2 3 እኮ እንደማይፈልጋትና ከልጁ እናትና ከልጁ ጋር እኮ መሆን እንደሚፈልግ እኮ ነግሯታል። ከዚህ በፊት የነበሩ ነገሮችም አላደለኝ እንደፈለግናቸው ባይሆኑም ከሩታ ጋርም የሆነ ግጭት በማለት ቢፈጠር ከአንዴም 2 እንግዲህ እንደማይፈልጋት የልጁን እናት መርጦ ነግሯታል። እንደዛም ሆና ግን ተስፋ ሳትቆርጥ የመጣች ሴት ናት። ይሄ እኮ ፍቅር አይደለም፣ እልህ እንጂ ፍቅር አይደለም።
አንዳንዴም እኮ ለምትወዱት ነገር ዋጋ እየከፈላችሁ ለምትወዱለትም ነገር ደግሞ ብዙ ነገር ትተዋላችሁ አይደለ? ሩታንም ደግሞ ልንረዳት ይገባል። ሩታ እኮ ብዙ ነገሮችን ወደ ጎን አስኪዳ ወይም ደግሞ ትታ አሁን ላይ በቃ የልጇን አባት ለማዳን ልጇም የአባቱን ፍቅር እንዲያደግ ዋጋ እየከፈለች ነው። እሷንም ልንረዳት ይገባል። ዛሬ ላይም ግን ከመተት ላይ ያልወጣችሁ ልጆች አላችሁ። እስኪ ጸጸት ነው ብላችሁ አስቡ። አብርሃም እኮ የሰራው ስራ እኮ ዛሬ ላይ ሚዲያ ላይ የሚያስቆመው ነገር አይደለም። በጣም አሳፋሪ፣ በጣም የሆነ ብልግና የሆነ ስራ፣ ዝም የሆነ ስራ እኮ ነው ሚዲያ ላይ ይዞ የመጣው። ታዲያ ያ ነገር አይጸጽተው? ያ ነገር እንደዚህ ውስጡን የሆነ ቅስሙን እንዲሰብር አያደርገውም? ያደርገዋል። ለምን? የሰራው ስራ ስላለ ነው። ልጁንና ሚስቱን አስቀምጦ ሲማግጥ የነበረውን ዛሬ ላይ እንደዚህ ባይሰማው እንደዚህ ባይጽተው እውነት በጣም ነው የሚገርመኝ። ስለዚህ ዛሬ ላይ ይሄ መተት የምትሉት ነገር ብታቆሙ ነው ደረሳችሁ እናንተ ብትመለሱ ደስ ይለኛል። ዛሬ መተት ላይ ያላችሁ በጣም ብዙዎች አላችሁ። እንዴት ነው እንዴ? ቆይ የሰው ደስታ ያስደስታችሁ? ልጅና አባት እናት በጋራ ልጃቸው ማሳደግ በጋራ እንዲኖሩ አትፈቅዱላቸውም? ደስ አይላችሁ? በነገራችን ላይ የሰው ደስታ የማያስደስተው ሴጣን ብቻ ነው እንጂ የሰው ልጅ መቼም በሰው ደስታ ሊደሰት ነው የሚገባው። ምናልባት መንፈሳዊ ቅናት ሊኖር ይችላል። ማንኛውም ሰው ደግሞ መንፈሳዊ ቅናት ይቀናል። ገባችሁ አይደለ? በተለይ ደግሞ የምታጨበጭቡ ወንድምየው ተብዬው ራሱ የዚህን ያህል እኮ መሆን የለብህ። ከዚህ በፊትም ከጎኗ ቆመ ስትከራከር የነበረ ጊዜ ነው አንተ ያጠፋው። በርቺ፣ ጠንክሪ፣ አብርሃም ይወድሻል ያልካሳ ነው ያጠፋው። ገብቷል አይደለ? የዛን ሰዓት ግን ባልዳር ወንድ ነው እህቴ አይጠቅምሽም፣ ምን እያረግሽ ነው ያለሽው ብለክ፣ እቺ ቆንጆ ልጅ ናት፣ ምንም የጎደላት ነገር የለም እኮ ስነ ምግባሯ ነው ውበቷን ያበላሸው። ምንም ያነሳት ምንም የጎደላት ነገር የለም። ዛሬ ላይ የምታገኛቸውን ኢንካሞች በጣም ብዙ ማስታወቂያዎችን በመስራት ማግኘት የምትችለው ብር ነው። የመጣችሁ ራሷን አዋርዳ ራሷን ዝቅ አድርጋ ለብር ነው አይደለ? ከዚያ የበለጠ መስራት ትችላለች እኮ አሁንም ቢሆን። በጥፋት ላይ ጥፋት በጣም ይደብራል። በጥፋት ላይ ጥፋት ማርቲስ ብትሆኝ ደግሞ ምንድን ነው ያሉት? ይሄ ፎቶ አታስታውስም ወይ? ይህን ፎቶ እስኪ ልብ ብለክ ይኸው እንዴ እኔ ደህና ነኝ ምንም አልሆንኩም እኮ እያላችሁ ነው አይደል? ምንም እኮ አልሆንም አብርሃም፣ እኔ ደህና ነኝ በጣም ሰላም ነኝ። ምንድን ነው ያላችሁት? በቃ እኔ ከልጄ እናት ጋር ነው መሆን የምፈልገው፣ ከሩታ ጋር ነው መሆን የምፈልገው። ከዚህ በኋላ ጠግቤ እንዳትደርሱ፣ በቃ ማናችሁን ማየት አልፈልግም እኮ እያላችሁ ነው። ይሄ ራሱ አንድ ውርደት ነው። ግን ትላንት ላይ ይሄ ነገር እንደሚመጣ ማሰብ ነበረባችሁ። በተለይ ባልዳር ወንድንና ባልዳር ሴትን የምታሰድዱ ሰዎች ተጠንቀቁ፣ የእውነት ተጠንቀቁ። አብርሃምና ሩታ ደግሞ የሚዋደዱ እንስቶች ናቸው። ብዙ ጊዜ ከዚህ በፊትም ብዙ እህቶቻችን አብርሃምና ሩታ ነገ ላይ መታረቃቸው አይቀርም፣ ሰላም መፍጠራቸው አይቀርም ሲሉ የነበሩ ብዙ እንስቶች ነበሩ። እኛ ሀሳቡን ባንስማሙ፣ በተለይ እኔ ሀሳቡን አልስማማም። ለምን? በሩታ ጥንካሬና በሩታ ጀግንነት አብርሃም በዚህን ያህል መንገድ ተጉዞ ቺት አድርጎ እላዋ ላይ የሆነ ትቀበሏለች የሚለው እሳቤ የለኝም። ለምን? መቼም አንድ ሰው እንደራሱ አይደለም የሚያስበው ሰው ያንን ነገር ስላሰብኩኝ የእውነት አብርሃምን ድጋሚ በይቅርታ ተመልሰዋለች የሚል እሳቤ ስላልነበረኝ፣ ግን ደግሞ ፍቅር ያሸንፋል። የእውነት ፍቅር ያሸንፋል። የእውነት ሩታ ትችያለሽ፣ የእውነት ትችያለሽ። አውቃለሁ ማለት አሁን ላይም በጣም ብዙ እንግዲህ አሁን ለምን እንደዚህ ተፈጠረ ብሎ የሚመጡ ሰዎች ይኖራሉ። ዴቭም ይመጣል፣ ሜሪም አልመጣች፣ መምጣቱ አይቀርም። የተለያዩ ሰዎች እንግዲህ በዚህ ሀሳብ ላይ እንግዲህ መምጣታቸው አይቀርም። ይሄ ሀሳብ ደግሞ ረዥም መንገድ መጓዙ አይቀርም ከዚህ በኋላ ማለት ነው። ግን ደግሞ የእውነት ነው የምላችሁ እነሱ የሆነ ለራሳቸው ጊዜ አግኝተው የራሳቸውን ታይም የራሳቸውን ጊዜ ባሻልፉ እጅጉን ደስ ይለኛል። የተወሰኑ ለቀን ራሱ ቢጠፉ የእውነት በቃ ከልባቸው አይደለ ከልባቸው ከሆነ የእውነት ከሆነ ተጸጽተው ከሆነ በቃ የሆነ ለሁለቱም የሆነ ኢንጆይ የሚያደርጉበት ታይም ያስፈልጋቸዋል። ልጃቸው ደግሞ አሁን ላይ በጣም እንዴት ነው ይሄ ዳዴ የሚልበት አላደለ የሚኮላተፍበት በጣም ደስ የሚልበት ታይም ላይ ነውና ልጃቸውን በጋራ የሚያሳድጉበት ልጃቸውን በጋራ የሚንከባከቡበትም ታይም እንግዲህ ስለመጣ የእውነት ደስ ብሎኛል። እንግዲህ ሁሉም ሰው በየፊናው የራሱን ሀሳብ ይሰጣል። በተረዳበት መንገድ ነው አይደል ሰው ራሱን ሀሳብ የሚሰጠው ብያቸው ለቀድም የሰው ልጅ እንደየመልኩ ባህሪውም የተለያየ ነውና አብዛኛውን ሩታን የተረዳችኋት ልጆች አላችሁ። አንዳንዶቻችሁ ደግሞ አላደለ ለበቀል ነው የእውነት ፈልገው አይደለም እያላችሁ ነው ያላችሁት። የእውነት በዚህን ያህል ሩታ የልጇን አባት ለበቀል ለተንኮል ለሴራ አጋልጣ ትሰጠዋለች የሚል እኔ ሂሳብ የለኝም። ለምን የልጇ አባት ወይ የልጇ አባት እንዲያብድ ትፈልጋለች? የልጇ አባት የማይሆን ነገር እንዲደርስበት ትፈልጋለች? እንዴት ነው የምታስቡት? የማይሆን ነገር የማይሆኑን
የእውነት እንግዲህ ሩታ ዛሬ አልመጣችም። የእውነት እንግዲህ ዛሬ ባለመምጣቷ የሆነ ሚዲያው ጭር ይላል አይደለ? እንግዲህ ነገ ቆንጆና ቅመም በሆነ ቪዲዮ እንደምትመጣ ተስፋ አደርጋለሁ። አብርሃምም ደግሞ ይሄ አሁን ላይ እናንተ እንደምታስቡት እንደዛ ሆኖ አይደል? በቃ ተጸጽቶ ነው ወደ ራሱ መመለስ ይፈልጋል። ያረጋቸው ነገሮች በጣም ራሱን እያሳመሙት በቃል ከራሱ እየተከራከረ ያለበት ታይም ላይ ስላለ ነው እንጂ አብርሃም ታደሰ ምንም የሆነው ነገር የለም። የእውነት የሆነ ነገር ቢሆን ቤተሰብ ዝም አይልም። የእውነት ነው የምላችሁ፣ ሁሉ ነገር ሚዲያ ላይ ስለማይወጣ ነው እንጂ ቤተሰቡ ልክ እናንተ እንደምትጨነቁ ለቤተሰቡ ሳይጨነቅ ቀርቶ ወይ ደግሞ ቤተሰብ ሳይኖሩ አይደለም። አንዳንድ ጊዜ እንዴት ነው ብዙ ጊዜ በቃ ለዛ ሰው እኛ የምናቅ ብቻ የሚመስለን ሰዎች አለን። አይደለም፣ ያ ሰው የራሱ ቤተሰብ አለው፣ የራሱ የሆነ ነገር አለውና የእውነት ነው የምላችሁ ዛሬ አብርሃም እንዴት ነው ቀደስ የሚል ሁኔታ ላይ የነበረው። መናገር ያለበት ነው ማስረግጠው ነግሯታል። ከዚህ በኋላ አጠገቡ እንዳደርስ እንዲሁም ደግሞ ከልጁ እናትና ከሚስቱ ጋር አብሮ መኖር እንደሚፈልግ ምርጫውን እንዳደረጋት እየተናገረ ነበር። በተለይ አቤል በጣም ተናዷል። ምንድን ነው እያልክ ያለው ሁላ እያለው ነበር። እና አቤል እኔ የዚህን ያህል መናደድክ የዚህን ያህል መፍጨረጨርክ ምንም ሊገባኝ አልቻለም እንዴ። እርግዝና የውሸት ነው፣ የእውነት እርግዝና አልተፈጠረ። ለዛም ነበረ ትናንት ላኪ ቤት በነበረችበት ሰዓት ላይ ወይም ደግሞ እንዴት ነው ይሄ በቃ ምን ነበር ሲል የነበረው ካስታወሳችሁ፣ ሆድሽን የመታሽ ነገር አለ። ሐኪም ቤት በነበረች ሰዓት ማለት ከትላንት ወዲያ ነው አይደለ? ሆድሽን የመታሽ ነገር አለ፣ የተለያየ ነገር ሲቀባጥር ነበር። ለምን ይሄ ነገር ውሸት ስለሆነ በእውነት እንዴት ነው በቃ የሆነ እሷ ወድቃ አስወርዷት ምናምን ነገር ተብሎ ወሬው እንዲረሳሳና አርግዛ አስወራ እንደነበረ። አረ የእውነት በጣም ሼም ነው፣ እግዚአብሔር የእውነት በጣም ሼም ነው። ሄርሜላ ነገ ላይ እኮ የራስሽ ህይወት አለች እኮ። ታዲያ ነገ ላይ የዛ የምትኖሪበት ህይወት ላይ ዛሬ ላይ ያስቀመጥሽው ነገር እኮ ነገን ይረብሻል። ስለዚህ የምናረጋቸው ነገሮች እነሱ ብቻ ሳይሆኑ አብዛኞቻችን ለምናረጋቸው ነገሮች ብንጠነቀቅ መልካም ነው። የኔ ምርጥ ተወዳጆች ላይክና ሼር ሰብስክራይብ እንደውም ሀሳባችሁን አስቀምጡልኝ። እንግዲህ ነገ ሩታ ያምራባት ሸበቅረቅ ደመቅመቅ ነገር ትመጣለች። እስከዚያው ደህና ሁኑልኝ።